ኢትዮጵያ በዘመናት መካከል ያልተሰበረ የሉዓላዊነት ታሪክ ያላት ሀገር ነች። ለዘመናት አባቶቻችን የዚችን ታላቅ ምድር ክብርና ጥቅም በመስዋዕትነት ሲጠብቁ ኖረው ለዛሬው ትውልድ አስረክበዋል። በታሪክ ጉልህ ስፍራ ከሚሰጣቸው ጉዳዮች አንዱ ኢትዮጵያ በቀይ ባህር ላይ ያላት ተፈጥሯዊ ታሪካዊ መብት ነው። ቀይ ባህር የውሃ አካል ብቻ አይደለም። ቀይ ባህር ኢትዮጵያን ከዓለም አቀፍ ንግድ፣ ባህልና ስልጣኔ ያስተሳሰረም መግቢያ በር ነው። በአክሱም ዘመነ መንግስት ኢትዮጵያ በቀይ ባህር አካባቢ በነበረው መገናኛ መስመር ባለም እንቅስቃሴ ውስጥ ዋና ሚናም ትጫወት ነበር። ይህ መዳረሻ ኢትዮጵያ ከአፍሪካ ውጪ ካሉ ዓለም ጋር ያገናኝ የነበረ በመሆኑ የሀገሪቱን ክብር የሚያሳይም ነበር። ሆኖም ግን ኢትዮጵያ ባለፉት 30 ዓመታት ኢፍትሃዊ በሆነ መንገድ ከተፈጥሯዊና ታሪካዊ ሀብቷ ተገላ ከዓለም እንድትርቅ ተደርጋለች። መንግስት ይህንን ታሪካዊ ስህተት ለማረም የሰላም አማራጭ መንገድን በማስቀደም እየተንቀሳቀሰ ነው። የኢትዮጵያ የባህር በር ጥያቄ ከተነሳ በኋላ የጎረቤት ሀገራት በጋራ ለመስራት ያላቸው ስምምነትና ተያያዥ ጉዳዮችን በዛሬው የመልቅ ዝግጅታችን ትኩረት አድርገንበታል። ፍቅርተ ቢተው ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ህንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። የህዳሴ ግድብ ተገንብቶ መጠናቀቁ እንዴት የሚል ቁጭትና ጥያቄ የፈጠረባቸው የጎረቤት ሀገራት አሁን ደግሞ የባህር በር ጉዳይ እንቅልፍ የነሳቸው ይመስላል። የህዳሴ ግድብ ግንባታ ተጀምሮ እስከሚጠናቀቅ ድረስ የድርድር ዲፕሎማሲ ሲደረግ መቆየቱም አይዘነጋም። የመሰረት ድንጋይ ከተጣለበት ጀምሮ በቀጥታም ሆነ በተዘዋዋሪ በእውቀት ቅብብሎሽና ሽግግር አስተዋጽኦ ያደረጉ መሪዎች ጉልበታቸውን፣ ጊዜያቸውን፣ እውቀታቸውን ሳይሳሱ በድርድሩ ሂደት ኢትዮጵያን የወከሉ ድምጽ የሆኑ ተደራዳሪ ምሁራን ምስጋና ይገባቸዋል። ምክንያቱም ደግሞ ሀገርን በመወከል ላመጡት ውጤትና ስኬት። የህዳሴ ግድብ ግንባታ ተጀምሮ መጠናቀቁ ኢትዮጵያ ማንነቷን የገለጠችበት ማሳያ በመሆኑ ሀገራት የጋራ ትብብራቸውን በተለይም የቀይ ባህር ተጠቃሚነትና የወደብ ልማት ላይ እያሳዩም ነው። በቅርቡ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ አቻቸው አብዱል ፈታህ አልሲሲ ሰሞኑን ካይሮ ውስጥ ባደረጉት ውይይት የሁለቱን ሀገራት ትብብር ለማጠናከር መስማማታቸው መገለጹ አይዘነጋም። ፕሬዝዳንት ኢሳያስ በካይሮ ባደረጉት ጉብኝት ከግብፅ ባለስልጣናት ጋር የአፍሪካ ቀንድና የመካከለኛው ምስራቅን ጸጥታ አንስተውም ተነጋግረዋል። የአስመራና የካይሮ መሪዎች ትብብርና ተደጋጋሚ ውይይት ለአካባቢው ሰላም የሚኖረው ፋይዳ ብዙዎችን ማነጋገሩን እንደቀጠለ ነው። የሁለቱ ሀገራት መሪዎች በካይሮ ቆይታቸው የሁለትዮሽ ግንኙነትን በኢኮኖሚ መሰረተ ልማት ለማጠናከር ስለመምከራቸው፣ በቀይ ባህር ላይ የሚደረገውን የንግድ ትስስራቸውን ለማጠናከር፣ የትራንስፖርት ትስስርን ለማቅለል ግብጽ የኤርትራ ወደቦችን ማዘመን የምትችልበት ስምምነቶችን በመሪዎቹ ለውይይት በቅቶ ስምምነት ያኖሩበት ጉዳይ እንደሆነም የተገለጸ ነው። መቀመጫቸውን ዩናይትድ ኪንግደም ያደረጉት የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት የጂኦፖለቲካው ተንታኙ አብዱራህማን ሰይድ እንደሚሉት ግን የአስመራና ካይሮ ወቅታዊ የውይይት አጀንዳ ከዚህ ኢኮኖሚያዊ አጀንዳዎችም በላይ ውጥረት ውስጥ የወደቀ የአፍሪካ ቀንድ ወቅታዊ ሁኔታ ሊሆን እንደሚችል የገለጹት ነው። በኢትዮጵያና በኤርትራ እንዲሁም በኢትዮጵያና በሱዳን መካከል አሁን ላለው ዲፕሎማሲያዊ ግንኙነት በጎ ሊባል የማይችል እንደሆነም በግልጽ ይታወቃል የሚሉት ተንታኙ መሪዎቹ በየጊዜው ከኤርትራ ወደ ግብጽ እንዲሁም ከግብጽ ወደ ኤርትራ የሚመላለሱበት ምክንያት ለዚሁ ሊሆን እንደሚችል ለመገናኛ ብዙሃን በሰጡት ማብራሪያ ያነሱት ነው። ግብጽ ከቅርብ ዓመታት ወዲህ ግንኙነቷን ከኤርትራና ሶማሌ ጋር ባጠናከረችበት በአሁኑ ወቅት የኤርትራው ፕሬዝዳንት ወደ ካይሮ መጓዝም ይህንኑ የጂኦፖለቲካ ሁኔታዎች ላይ የትብብር ስልቶችን ለማበጀት ሊሆን እንደሚችልም
ያመላከቱት ነው። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነም በንግግራቸው ያነሱት ነው። ከኢትዮጵያ ጋር በታላቁ ህዳሴ ግድብ የምትወዛገበው ግብጽ ከአስመራ ጋር ያላት ግንኙነትን እያጠናከረች መጥታለች። ይሁን እንጂ ግብጽ ከ150 በላይ ኤርትራውያን ስደተኞችን በይፋ ባልተገለጸ ምክንያት ከሀገሯ ማባረሯም የማይዘነጋ ነው። ይህ እርምጃ የተወሰደው ኤርትራውያን በብዛት ከሚኖሩባት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ መሆኑን የቢቢሲ መረጃም ያመለክታል። በእንደዚህ አይነት ሁኔታ የሀገራቱ ግንኙነት መሰረት እንደሌለው ማሳያና እንዲሁም አንዳንድ ጊዜ ለፖለቲካ ፍጆታ ብቻ መሆኑን የሚያነሱ የዘርፉ ምሁራን ጥቂቶች አይደሉም። በሌላ በኩል የግብጽ መንግስት በምጽዋ አካባቢ የራሱን ወታደራዊ ካምፕ ለማቋቋም እንቅስቃሴ ያደረገ ሲሆን የሲዩዝ ካናል ባለቤትና ተቆጣጣሪ ስለሆነች በቀይ ባህርና በአካባቢው ለሚኖሩ እንቅስቃሴ መደራደሪያ መረቧ ሰፊ ስለሆነም ብዙም ላትቸገር ትችላለች። ነገር ግን ከናይል ወንዝ ጋር በተያያዘ ሊመጣብኝ ይችላል የምትለውን ማንኛውም ተጽዕኖ ለመቋቋምና ለመጋፈጥ ግን እጇን አጣምራ የምትቀመጥ ሀገር አይደለችም። እንዲያውም ኢትዮጵያ የገነባችው የህዳሴ ግድብ በህልውናዋ ላይ እንደ አንድ ሳንካ አድርጋ አርሶ አደሮች ላይ ጉዳት ያመጣል በሚል የምትወስደው ስለሆነ በዚህ ግድብ ላይ ልታደርሰው የምትችለው እንቅፋት ካገኘው ብላ ደጋግማ የምታስብበት ጉዳይ እንደነበርም የሚታወቅ ነው። ምንም እንኳን ወታደራዊ ኃይል ተጠቅማ የግድቡን ስራ ለማስቆም ወይም ደግሞ ለማደናቀፍ ባትሞክርም ለዚሁ የማደናቀፍ ግብ የሚያደርሳትን ማንኛውም አጋጣሚ ግን ከመጠቀም ቸል የምትል አይደለችም። ሆኖም በወታደራዊ ኃይል እንዳትጠቀም የዓለም ውግዘት የሚደርስባት ከመሆኑም በላይ የራሷ ግዛት በተለይም እንደ አስዋን ግድብ የመሳሰሉት ለኢትዮጵያ ወታደራዊ ኃይል ኢላማ የመሆን እድላቸው ከፍ ያለ ስለሆነ የወታደራዊ እርምጃ አማራጭን እንደ ስልት ለመጠቀም ያስቸግራታል። ኢትዮጵያ በህዝቧና በራሷ አቅም የሰራችው ግድብ በግብጽ አማካኝነት ጉዳት ቢደርስበት ኢትዮጵያ በምንም ታምር አርፋ እንደማትቀመጥና ከፍተኛ ጉዳት ልታደርስባት እንደምትችልም ስለምታውቅ ይህንን የኃይል አማራጭ ለመጠቀም የምትፈልግ ካለመምሰሏን በተጨማሪ በሌላ በኩል ደግሞ ግብጽ የኢትዮጵያና የኤርትራን ግጭትና በጠላትነት የመቀጠል ሁኔታን አጥብቃ የምትፈልገውና ልትጠቀምበት የምትመኘው እውነታ ስለሆነ ይህንን ዘዴ እንዴት አድርጋ ለጥቅሟ እንደምታውለው ማሰላሰሏ አይቀሬ ነው። ያም ሆነ ይሄ ግን በአፍሪካ በህዝብ ብዛት ሁለተኛ የሆነችው ኢትዮጵያ የቀይ ባህርን ፍትሃዊና ሰላማዊ መንገድ ማረጋገጥ ለሀገር ልማት፣ ኢኮኖሚ፣ ደህንነትና ለመጪው ትውልድ ደህንነት ቁልፍ አስተዋጽኦ አለው። መንግስት የኢትዮጵያን ብልጽግና ሁሉን አቀፍ ሉዓላዊነት ወደፊት የሚመለከት መሆን እንዳለበት ምሁራኑ ይናገራሉ። የረጅም ጊዜ ልማትን ማስመዝገብ፣ ቀጠናዊ ትብብርን ማጠናከርና የኢትዮጵያን ህጋዊ ጥቅሞች መጠበቅን ማረጋገጥ እንደሚያስፈልግ ይገልጻሉ። ስለዚህም የባህር በር ተጠቃሚ የሚያደርግ ጥያቄ ማንሳት፣ አብሮ መኖር፣ መነጋገርና ከጎረቤቶችም ጋር የጋራ ተጠቃሚነትን ማረጋገጥ እንደሚገባ ነው። ለወጣቱ ትውልድ የወደብ ተደራሽነት ጥያቄ ከወደፊታቸው ጋር በቀጥታ የተያያዘ ነው። የሸቀጦች ዋጋ፣ የኢንዱስትሪዎች ጥሬ ዕቃ፣ የስራ ዕድል ፈጠራና የሀገሪቱ ሁለንተናዊ እድገት ላይ ተጽዕኖ ያደርጋል። በራሷ የምትተማመን የበለጸገችና ተደማጭነት የሰፈነባት ኢትዮጵያን ለመገንባት ህዝቦቿን ከሌላው ዓለም ጋር ለማገናኘትም የሚያስፈልጉትን የሎጂስቲክስና የኢኮኖሚ መግቢያ መንገዶችም ማረጋገጥ ያስፈልጋል የብዙዎቹ የዘርፉ ምሁራን ምክረ ሀሳብ ነው። የዛሬው የመህልቅ ዝግጅታችን አበቃ።